በመተከል ዞን ዋና ከተማ በተፈጸመ ጥቃት 7 የቄራ ሰራተኞች መገደላቸውን ነዋሪዎች ተናግረዋል። መረጃውን እናካፍላችኋለን። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸዋል መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠየቀ። ይህንን መረጃውን መናገራችሁ ነው የሚሆነው። ሂዩማን ራይትስ ዎች የአውሮፓ ህብረት በኢትዮጵያ ላይ ጠንካራ ያለ አካሄድ እንዲከተል ጠየቀ። የመብት ጥሰቶች ባልቆሙበት ሁኔታ የዲፕሎማሲ ግንኙነትን ማደስ ገንቢ ያለመሆኑንም አስታውቋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በቤኒሻል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ገልገል በለስ የሚገኘው ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጭ ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱ ታጣቂዎቹ በገልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ገልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማ የሚገኘው ማረሚያ ቤትን መቆጣጠር እንደነበርም ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላን ለማስፈታት ነው ብለዋል። ሌላ ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑንም አያይዘው ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው፣ ግን ከሌሎች ታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ ብለዋል። አንድ ነዋሪ እንደገለጸው ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ፖሊስ፣ ሚሊሻና ፌዴራል ፖሊስ ለከፈተው ጥቃት ምላሽም ሰጥተዋል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉ ሰዎች ብዛት 5 እንደሆነም ጠቅሷል። ማረሚያ ቤቱ ከከተማው ቄራ የሚገኝበት ስፍራ ተቀራራቢ መሆኑን የሚያስረዱ አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገለዋሉ፣ እዛ ለእርድ ይሄዱ ናቸው ብለዋል። ዶክተር መብራቱ በተመሳሳይ ትልቅ ቶክስ ነበር የፈጠሩት። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ። ምንም ስለማያውቁ ሌሎች ስለሚወጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ነው ያለኝ መረጃ ሲሉ በሰዎች ላይ የደረሰውን ጉዳትም ገልጸዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለዋል። አንድ ነዋሪው በመሃል የተወሰነ ኃይል የተጨመረባቸው ሲመጣ ወደ ኋላ ፈገፈጉ። 2 ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ አንድ ሰው ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞች እንዳላስለቀቁ ነዋሪዎችና የምክር ቤቱ አባሉ ተናግረዋል። ዶክተር መብራቱ ሊሳካላቸው አልቻለም። የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ ለቢቢሲም ተናግሯል። የፓርላማ አባሉ ዶክተር መብራቱ በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ፣ በተለይም ወንበራ ወረዳ በተለይ በሸኔ ታጣቂዎች ድባጤም በጉሙዝ ታጣቂዎች ብዙ ንጹሃን ዜጎች በ10 ቀን ውስጥ የሞቱበት ሂደት አለ ሲሉ የደረሰውን ጥቃቱን ዘርዝረዋል። ቢቢሲ የተፈጸመውን ጥቃት በተመለከተ ከቤኒሻል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ እንዲሁም ከመተከል ዞን አስተዳደር ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩለትም። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸዋል መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ቢሮ ለኢትዮጵያ የውጭ ጉዳይ ሚኒስተር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊው ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ ሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ቢሮ ኃላፊ አቶ ሀይሽ ሶባጋዲ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አባህ አካባቢ የሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለውም በአሁኑ ወቅት ከ200 በላይ ወጣቶች በዛት ያስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል። አቶ ሀይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስተር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችንን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየ ያለውን ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የትግራይ ወጣቶች ጉዳይ ባቀረበው ይህ አቤቱታ በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ላይ የደረሰ ስላለው እንግልትና የሞት ቅጣት ቀደም ሲል ሲወጡ የነበሩ ማስጠንቀቂያዎችን የሚያጠናክር ነው። በተጨማሪም በዚሁ ዓመት በመጋቢት ወር የወጡ መረጃዎች
መረጃዎች የሳውዲ ድንበር ጠባቂዎች ከየመን ወደ ሳውዲ ለመሻገር በሚሞክሩ ኢትዮጵያውያን ስደተኞች ላይ ከከባድ መሳሪያ የታገዘ ጥቃት በመፈጸም ህይወታቸውን እንደሚቀጥፉም አጋልጠዋል። ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናልም በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች ለከፋ የምግብና የውሃ እጥረት፣ ለህክምና ጾት እንዲሁም ለድብደባ እንደሚጋለጡ በተደጋጋሚ መዘገባችን ይታወሳል። ቢሮ አሁን የተሰማው የጅምላ ሞት ፍርድ የዜጎችን ጥበቃ በተመለከተ አስቸኳይ ዲፕሎማሲያዊ መፍትሄ የሚሻ መሆኑን በመግለጽ የውጭ ጉዳይ ሚኒስቴር በሳውዲ ኤምባሲና በሌሎች ሰርጦች ጉዳዩን በጥብቅ እንዲከታተለውም አሳስቧል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን የምናልፍ ነው የሚሆነው። ሂዩማን ራይትስ ዎች የአውሮፓ ህብረት በኢትዮጵያ ላይ ጠንካራ ያለ አካሄድ እንዲከተል ጠየቀ። የመብት ጥሰቶች ባልቆሙበት ሁኔታ የዲፕሎማሲ ግንኙነትን ማደስ ገንቢ ያለመሆኑንም አያይዞ ተናግሯል። ድርጅቱ በቅርቡ የተጀመረው ዲፕሎማሲያዊና ፋይናንሳዊ ግንኙነትና መደበኛ ሁኔታ የመመለስ ሂደት በሀገሪቱ ተጠያቂነትን ለማስፈን የሚደረገውን ጥረት ያዳክማል ሲል አስጠንቅቋል። ይህ ጥሪ የቀረበው በትግራይ በኦሮሚያና በአማራ ክልል ከነበሩና አሁንም ከቀጠሉ ግጭቶች ጋር ተያይዘው የሚፈጸሙ የሰብአዊ መብት ጥሰቶች ባልቆሙበትና በግንቦት መገባደጃ 2018 ይካሄዳል ተብሎ የታቀደው ምርጫ የሚታየው ፖለቲካዊ ውጥረት እየጨመረ በመጣበት ወቅት ነው። የሂዩማን ራይትስ ዎች ምክትል የአፍሪካ ዳይሬክተር ሌቲሺያ ባደር ለአዲስ ስታንዳርድ በሰጡት ቃለ ምልልስ የአውሮፓ ህብረት የመብት ጥሰት ተጠያቂነት ጉዳዮችን ሳይፈቱ የበጀት ድጋፍን ለመቀጠል መወሰኑ በ2015 ዓ.ም የፕሪቶሪያ ስምምነትን ተከትሎ ህብረቱ አስቀምጧቸው ለነበሩ ቅድመ ሁኔታዎች ያለውን ቁርጠኝነት ጥያቄ ውስጥ ይከተዋል ብለዋል። ሌቲሺያ ባደር እንደገለጹት የአውሮፓ ህብረት ለሽግግር ፍትህ ደጋግሞ ቢናገርም ከፍተኛ የሰብአዊ መብት ጥሰት የፈጸሙ አካላትን ተጠያቂ ለማድረግ የታየ ተጨባጭ እርምጃ አነስተኛ ነው ብለዋል። ዋናው ስጋት ግንኙነቱን ወደመኛ የመለሱ ሂደት ከፍታ አሰጣጡ በበለጠ ፍጥነት መጓዙን ያሉት ባደር ዓለም አቀፍ አጋሮች በትግራይ ጦርነት ወቅትና በሌሎች ክልሎች ለተፈጸሙ ግፎች በምርመራና በክስ ሂደት ላይ ከኢትዮጵያ መንግስታት ጋር ግልጽና ተጨባጭ እርምጃዎችን መጠየቅ አለባቸውም ብለዋል። ሪፖርቱ አክሎም የፕሪቶሪያ ስምምነት ቢፈረምም በምዕራብ ትግራይ ጥሰቶቹ እንደቀጠሉና ለዚህ ምቹ ሁኔታ የፈጠሩ መዋቅሮች ሳይፈርሱ መቆየታቸውን ተናግረዋል። በተጨማሪም ድርጅቱ ግንኙነቱ ወደ መደበኛ የተመለሰበት ወቅት ላይ ያለውን ስጋት ሲገልጽ በተመሳሳይ ወቅት ባለስልጣናቱ በገለልተኛ መገናኛ ብዙሃን ላይ ገደብ ጥለዋል፣ ጋዜጠኞችን አሳደዋል፣ እንዲሁም አስረዋል፣ በሲቪል ማህበራት ላይ ዛቻ ፈጽመዋል፣ እንዲሁም ሰላማዊ ስብሰባንና የመናገር ነጻነትን አግደዋልም ብሏል። መንግስት የአዲስ ስታንዳርድ ስራ አስኪያጅ ኤዲተር ስለታፈነበት ሁኔታ እስካሁን የሰጠው ግልጽ ማብራሪያ የለም። ምርጫው ጥቂት ሳምንታት ብቻ በቀረበበት በዚህ ወቅት እነኚህ ድርጊቶች እጅግ አሳሳቢ ናቸው ሲሉም ባደር ገልጸዋል። የአውሮፓ ህብረት በበኩሉ ከ140 ሚሊዮን ዩሮ በላይ የበጀት ድጋፍን ጨምሮ በኢትዮጵያ የዲጂታል ትራንስፎርሜሽን የመሰረተ ልማትና የግል ዘርፍ ልማትን የሚያካትት ሰፊ ኢንቨስትመንት ጥልቅ ይፋ አድርጓል። ይህም በሰሜን ኢትዮጵያ በተነሳው ጦርነት ምክንያት ተቋርጦ የነበረው ቀጥተኛ የበጀት ድጋፍ በይፋ መቀጠሉን ያሳያል። ህብረቱ ቀደም ሲል በ2013 ዓ.ም ጦርነቱን ተከትሎ የ88 ሚሊዮን ዩሮ ድጋፍ አግዶ የነበረ ሲሆን በወቅቱ ድጋፉ እንዲቀጥል ሙሉ የሰብአዊ እርዳታ አቅርቦት እንዲፈቀድና የዘር ማጽዳት፣ ወታደራዊ ግድያዎችና ጾታዊ ጥቃቶች እንዲቆሙም ጠይቆ ነበር። የአውሮፓ ህብረት ለሂዩማን ራይትስ ዎች የቅርብ ጊዜ ትችት እስካሁን የሰጠው ይፋዊ ምላሽም የለም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ ዳግም እስክንገናኝ ድረስ በደህና ቆዩ።